ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። በዕለተ ቅዳሜ ብቅ ብለናል። እንግዲህ ዓለማችን አሁናዊ ወቅታዊ የሆኑ ክስተቶችን በመጽሐፍ ቅዱስ ቅኝት እየቃኘን ወደ እናንተ የማንቂያ ደወል የምንደውልበት ሰዓት ነው። እንደተለመደው እንግዲህ መረጃዎችን አሰባስቦ ይዞልን እየመጣ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ ነው። እንግዲህ መልካምና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት በርካታ ርዕሰ ጉዳዮች በዓለማችን መገናኛ ብዙሃን እየተደመጡ ይገኛሉ። ከነዚህ መረጃዎች መካከል እንግዲህ ፓስተር መርጦ ያመጣልንን ያጋራናል ማለት ነው። ከሰላምታው በኋላ ውድ አድማጮቻችን እንግዲህ በጥሞና ልቦናችሁን ከፍታችሁ እንድታዳምጡን በጌታ ፍቅር እንጠይቃለን። ምክንያቱም እየተሰሙ ያሉ ጉዳዮች ወይም ክስተቶች በእጅጉ ሊያነቁን የሚችሉ ስለሆነ እንግዲህ ይህንን እንድታደርጉ አደራ ማለት እንወዳለን። አሁን በቀጥታ ከፓስተር ጋር ወደምናደርገው ውይይት እናመራለን። ሰላም ላንተም ፓስተር፣ እንዴት ነህ? ሰላም ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ብዙ ጉዳዮች እየተደመጡ እየተሰሙ እያስደመሙን ያሉት የእግዚአብሔር ቃል ትንቢታዊውን ክስተቶች በዓይናችን እያየን ነው፣ በጆሮአችን እየሰማን ነውና እስኪ ያገኘውን ደግሞ ለአድማጮች አጋራ። እንግዲህ በዓለም ላይ ያለው ፖለቲካው የተለዋዋጭነት በስፋት መታየት ከዚህም ባሻገር ደግሞ እንደው በየሰዓቱ እንኳን ብናቀርብ ዜናውን አንጨርሱም። በየሰዓቱ በሰዓት ልዩነት እንኳን ብናቀርብ፣ ምክንያቱም በጣም ሰፊ እንትኖች ናቸው የሚወጣው። ቶሎ ነው ደግሞ የሚወጣው። በጣም ፍጥነት አለው። ዓለም አሁን በፍጥነት እየተጓዘች ነች ወደ መጨረሻው ላይ። አሁን እኔ በጣም የሚደንቀኝ እሱ አይደለም የሰው አለማስተዋል ነው የሚገርመኝ። በተለይ ደግሞ የቤተ ክርስቲያን አለማስተዋል፣ ምክንያት በጣም በፍጥነት ነው እየሄደ ያለውና አሁን ዓለምን ጉድ የሚያስብል ነገር በዚህ ወቅት ላይ እንደው ቴህራን ላይ የኢራን ዋና ከተማ ይሆናል ብለህ እንዴት ትጠብቃለህ? ለምሳሌ አሁን የቀብር ስነ ስርዓቱ ላይ በጦርነት ውስጥ ባለች ሀገር ላይ ከ100 ሀገራት በላይ የሀገር መሪዎችና ተወካዮች የሙስሊም ማህበረሰብ መሪዎች ቁልፉ ነገር ነው። እንደ ከአፍጋኒስታን፣ ከፓኪስታን፣ ከህንድ፣ ከራሽያ የቱን በተለይ ጎራ አለው። ይሄ እስልምናው የሺያትና የሱኒ በጣም ኮንትራዲክት የሚያደርግ አይዲዮሎጂ ነበር። ግን አሁን ዩኒየን ሆኗል። አሁን በጣም የሚገርም ነገር፣ በጣም የሚያስደንቀው ነገር በትናንትና አርብ ነበር ጁማ። እነሱ ያው ጁማ ብለው የሚጠሩት የሳምንቱ የረፍት ቀን ማለት ነው ለነሱ። በዛ ለአይሁዶች ሰንበት ቅዳሜ እንደሚሆን አሁን ምንድነው ጸሎት ፕሮግራም ነበረ። ለአያቶላ ኹሜኒ ጸሎት ፕሮግራም ነበረ። በዚህ ጸሎት ፕሮግራም ላይ ጸሎቱን እያንዳንዱ እንትኖች ነበረ ያደርሱ የነበሩት ከኢራን መሪዎች ባሻገር ከሳውዲ የመጡ ሁሉ። አሁን ሳውዲ ሱኒዎች ናቸው ብዙ በእምነት የተደረገ ነገር፣ ግን ሁለቱ ታላላቅ የሙስሊም ሀገራት ተብለው ነው የሚጠሩት። ሁለቱም የትልልቁ የሙስሊም ሀገሮች መነሻ ተብለው ነው የሚጠሩትና እና በጣም የሚገርም ነገር እያንዳንዱ የመጡት ምንድነው እያደረጉ የነበሩት? ጸሎት እያደረጉ ነበረ። እና ይሄ እንደምታ ምንድነው? ዓለምን እያነጋገረ ነው። ባይዘዌ የዓለም ሚዲያን እያነጋገረ ነው። አሁን ብዙዎቹ
ቢቢሲ፣ ሲኤንኤን እነዚህ የአውሮፓ የአሜሪካ ቁጥጥር ስር ያሉ ሚዲያዎች ብዙ ትኩረት እንትን እያሉት አይደለም። ነገር ግን የአረቡ አገር ያሉ የተዋወቁ እንደ ፕሬስ ኒውስ የመሳሰሉ ገልፍ ኒውስ የመሳሰሉ የተለያዩ የቱርክ ቲአርቲ አልጀዚራ የተለያዩ ሚዲያዎች ከፍተኛ ሽፋን እየሰጡት ነው ያሉትና የዓለም መሪዎች የታደሙበት በዚህ ጊዜ እንዴት ነው ሊታደሙ የሚችሉት የሚለው በጣም ጥያቄ ውስጥ የሚገባው። ምክንያቱም ነገር ግን በጣም የሚገርምህ ከፍተኛ ጥንቃቄ አድርጋለች ኢራን። ይህንን ፕሮግራም ስታዘጋጅ ዓለም ዙሪያ እንደሚመጡ ይታወቃል። ምንድነው ያደረገችው? የኢራን ሆርሙዝ ወሽመጥን በግዙፍ የጦር መርከቦች ላይ በተጫነ ሳተላይት በመታገዝ ሙሉ በሙሉ ከበባ ውስጥ ማስገባቷን በመግለጽ ለአሜሪካና ለእስራኤል ከባድ ማስጠንቀቂያ ሰጥታለች። ኮሽ እንዲል አልፈልግም ነው። 7 ቀን ነው የሚፈጀው ሰረሞኒው። በሰባተኛው ቀን የቀብር ስነ ስርዓት ይፈጸማል እና እንግዲህ ከስንት ጊዜ በኋላ ማለት ነው? ኦልሞስት ከ5 ወር አይሆነው 4 ወር 5 ወር እንደዛ ገደም ጦርነቱ የተጀመረለት ማለት ነው። እና የቀድሞ መሪ አያቶላ ሁሜኒ የቀብር ስነ ስርዓት ከ100 ሀገራት በላይ መሪዎች በተገኙበት ለማስፈጸም ዋዜማ ላይ ያለችው ኢራን አሜሪካና እስራኤልን ይህንን አጋጣሚ ተጠቅመው ትንኮሳ አይደለም ኮሽታ ቢያሰሙ ለዘላለም የማይሻር መዓት አወርድባቸዋለሁ ስትል ከባድ ማስጠንቀቂያ ሰጥታለች። እንግዲህ ከዚህ አንጻር እርምጃቸው ጠንካራ ሊሆን ይችላል የሚል ስጋት ስላለ ተብሎ መሪዎቹ ወደዛ ከመጓዝ አልቀሩም። እንግዲህ ፓኪስታን ነዋድ ሸሪፍ ራሳቸው ወደዛ ተጉዘዋል እና ባላንጣነች የምትባለው ሳውዲ አረቢያ በምክትሏና በሚመሩ የሳውዲ የሙስሊም መሪዎች ጭምር እና ሌሎች ዲፕሎማቶችን የጨመረ ልከዋል እና ስለዚህ ይሄ ጉዳይ በጣም ቀላል የሚባል ጉዳይ አይደለም። እኔ ከዚህ ይልቅ በጣም ትኩረት የሳበኝ ነገር አለ። የቀብር ስነ ስርዓት ብቻ አይደለም የሚካሄደው። አንድ ከፍተኛ ስብሰባ ይደረጋል ተብሎ ይታሰባል። በተለይም የሙስሊሙን ሀገሮችና እነዚህ የአረብ ሀገሮችን የዲፕሎማሲ ግንኙነታቸውን የሚያጠናክሩበትና ደህንነታቸውን የሚያስጠብቁበት አንድ ትልቅ መድረክ ተዘጋጅቷል። ምናልባትም አንድ ሊወለድ ያለ ጥምረት አለ ማለት ነው። በትክክል አዲስ የተጀመረ ነገር ነበረ። ሰሞኑን እኛ በዘግበነዋል። ከአረብ ሀገራት ጋር በውጭ ጉዳይ ሚኒስትሩ አባስ አራግቺ አማካይነት ከፍተኛ የዲፕሎማሲ ዘመቻ ተደርጎ እንደነበረ እናውቃለን። አረብ ሀገሮችም ደግሞ ይህንን ዘመቻ ተቀላቅለው ከጎረቤታቸው ከኢራን ጋር የደህንነትና የሰላም ስምምነት እንዲሁም ደግሞ ደህንነታቸውን በጋራ የሚጠብቁበትን አሊያንስ ለመፍጠር ሙከራ እየተደረገው ነው እና ይሄ ጥሩ አጋጣሚ ነው ማለት ነው። ይሄ ጥሩ አጋጣሚ ነው። አንደኛ የሙስሊም መሪዎች ነው የሚገናኙት። ሁለተኛ ነገር ደግሞ ከፍተኛ ዲፕሎማቶችና የሀገር መሪዎች ይገናኛሉ። በዚህ የሚደረገው ውይይት ምናልባትም እኛ ከዚህ በፊት ስለምንለው የእስራኤልን ከበባ የሚያጠናክር ነገር ልናይ እንችላለን ብዬ አስባለሁ። ትልቅ ምልክት ነው። ትልቅ ምልክት ነው። ሌላው እዚህ ጋር ብዙ ጋዜጠኞች የዘገቡት በሞታቸው እንኳን የዲፕሎማሲ ድል የወሰዱ ተብለዋል። የዲፕሎማሲ ድል ኢራን ምን አይነት ሀገር እንደሆነች ለዓለም እያሳየች ነው። ከፍተኛ የዲፕሎማሲ ድል ነው እያገኙ ያሉት። ቀላል አይደለም። አንተ ጦርነት ውስጥ ሆነ ማን ይመጣል? እውነት ነው። ገብቷል። ጦርነት ውስጥ ነው ያለው። ነገ ምን ይፈጠራል ብለህ ነው የምታስበው። ስለዚህ ከፍተኛ የሆነ የዲፕሎማሲ ድል እንደሆነ እየተበሰረ ነው ያለው። እንግዲህ በኢራንና ኢራቅም ለ7 ቀን ኢራን
ኢራን ብቻ ሳይሆን ኢራቅም ለ7 ቀን የሚቆየውም በሚሊዮን የሚቆጠሩ ሰዎች የሚሳተፉበት የቀድሞ የኢራን ጠቅላይ መንፈሳዊ መሪ አሊ ኹሜኒ የቀብር ስነ ስርዓት ከትናንት ማለት ነው ጁላይ 3 ቀን ጀምሮ በይፋ ተጀምሯል ይላል። እንግዲህ ማጆሪቲው ሺያት ሙስሊም ስለሆነ ልክ ነው። አሁን እንደዛ ነው። እንግዲህ ይሄ ወሳኝ ጉዳይ እንደሆነ ለማየት ችለናል። እና የሚገርመው ኢራንና ኢራቅ ለ8 ዓመት ተዋግተዋል። ቀደም ሲል ከፍተኛ ጦርነት አድርገዋል። ዛሬ ደግሞ ግን በጣም ከፍተኛ መቀራረብ አለ። እዚህ ላይ ሳላነሳለም ማላልፈው መቀራረቡ አሁን አይደለም የመጣው ከሳዳም ሁሴን ውድቀት በኋላ ምንድነው እዚህ ላይ ላነሳለን የምፈልገው የኢራቁ ጠቅላይ ሚኒስትር አንድ ውሳኔ ወስነዋል። የአሜሪካ የጦር ቤዞች በሙሉ ነቅለው ከኢራቅ እንዲወጡ ትእዛዝ ሰጥተዋል። ይሄ ከባድ ነገር በጣም ለምን አሜሪካ እዛ ቁጭ ብላ ነበር መካከለኛው ምስራቅ ተዘውር የነበረው። በተለይም ደግሞ ኩርዲስታኖችን እያስጠቀጠቀችና እያደራጀች በቀጠናው ላይ ያለውን የበላይነቷን እያረጋገጠች የመጣችበት ነው። ይሄ ብቻ ሳይሆን ከኢራቅ የነዳጅ ባለፉት ዘመናት ከፍተኛ ነዳጅ ወስዳለች። በጦርነቱ ያወጣሁትን ወጪ ለማካካስ በሚል ወስዳለች እና አሁን ግን የሰጡት ነገር ትንሽ አነጋጋሪ እየሆነ መጥቷል። እንግዲህ ይፋዊ የሽኝት ስነ ስርዓት እስከ ጁላይ 9 ማለትም ጁላይ 9 የሚቀጥል ሲሆን በመጨረሻም በመሽሃድ የሚገኘው ዝነኛው የኢማም ሬዛ መቅደስ ውስጥ የቀብር ስነ ስርዓታቸው በይፋ ይፈጸማል ተብሎ ይጠበቃል። እንግዲህ ይሄ እንዲህ ባለበት ሁኔታ ሳውዲ አረቢያ አሜሪካንን ያስደነገጠ ተግባር ፈጽማለች። ይህንን ሳናነሳ ማለፍ ራሱ በደል ይሆናል እና ምንድነው ከትላንት ወዲያ ነው እንደዚህ ሰጠን ነበር። ሳውዲ አረቢያ ወደ ኢራን መተላለፊያ በማዕቀብ እስከ አስከባሪነት ላይ ጥያቄ አስነስቷል። ይሄውም የአሜሪካ ማዕቀብ በስራ ላይ ባለበት በአሁኑ ወቅት 5 የቀድሞ የሳውዲ ቦይንግ 777 አውሮፕላኖችን ለኢራን መተላለፋቸውን የሚጠቁም መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ነው ያለው። ገጸ በረከት ምን የተባበሩት አረብ ኤሚሬት እኮ $3 ቢሊዮን ሰጥታለች። 13 ነው የወሰነችው። $3 ቢሊዮን ሰጥታለች። ምናልባትም እንደ እጅ መንሻ ይሆን ምንድነው መሰለህ እንትን አላሉትም። ሳስቡት ነው እዚህ ነገር ውስጥ የገቡት። አሜሪካንን ተማምነው ነበረ። ነገር ግን አሜሪካን ከኢራን ጡጫ ልታድናቸው አልቻለችም። ስለዚህ ያለው አማራጭ ምንድነው? ከኢራን ጋር ስምም ሆኖ መሄድ ነው የሚያዋጣው። ስለዚህም እኮ ነው አሁን ላይ እነ ኳታር ሁሉ እኮ ድጋፍ እያደረጉ ነው በሚስጥር። አሁን እኮ እኛ ኦፊሻል የሚሄደውን ዜና አይደለም ይሄ ኦፊሻል እነዚህ 5ቱ የቀድሞ የሳውዲ ቦይንጎች ለኢራን ተላልፎ መሰጣታቸው ተአምር ነው። በጣም እንግዲህ ትናንትና ዘግበነዋል። ሳውዲ ምን እያደረገች ነበረ? ገብቷል። ለአሜሪካ እኮ የጦር ቤዟን ከልክላ ነበር። ምንም አይነት ሮኬቶችም እንዳይወነጨፉ፣ ምንም አይነት አውሮፕላኖች ከሳውዲ ምድር እንዳይነሱ ከልክላለች። ግን ያው ከመመታት አልተረፈም። እሱ እንደዚህ አይነት ነገሮችን የሚያመለክት ነው። እንግዲህ ይሄ መተላለፉን የሚጠቁም ነገር ተገኝቷል። ይህ ዝውውር መረጃ ይፋ ሆኖ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲስ ስምምነት ላይ እስካልተደረሰ ድረስ በኢራን ላይ የተጣለው ማዕቀብ ጸንቶ እንደሚቆይ በድጋሚ ካረጋገጡና ማዕቀቡን በሚጥስ ማናቸውም ወገኖች ላይ ጥብቅ ማስጠንቀቂያ ከሰጡ
ማግስት ነው የሆነው ይሄ ነገር የሆነው። ዋው ማግስት ነው የሆነው። ይሄ በጣም ትልቅ እንግዲህ ውስጡ በጣም የታጨቀ መልእክት አለው። በደንብ አለ። ምን እኮ አንስተነዋል። ከፔትሮ ዶላር እኮ ወደ የን የቀየረችው ከባድ ኪሳራ እኮ ነው ለአሜሪካ፣ ውድቀትም ነው። የአውሮፕላኖቹ ዝውውር እውነት መሆኑ ከተረጋገጠ በአቪዬሽን ዘርፍ ከፍተኛ የተባለው የንግድ ልውውጥ ተደርጎ የሚወሰድ ይሆናል። ማን የእስላሚክ አብዮት ዘብ ይደግፋሉ በሚል ክስ ለረጅም ዓመት በአሜሪካ ጠንካራ ማዕቀብ ተጥሎበት የቆየው የአየር መንገድ ነው። ይህ የሳውዲ አረቢያ ከአሜሪካ ማዕቀብ ፖሊሲ ጋር በተያያዘ ስላላት አቋምና ስለ ቀጠናዊ ስትራቴጂ አዳዲስ ግምቶች እንዲባባሱ አድርጓል። እንግዲህ አዳዲስ ግምቶቹ ከዚህ በፊትኛም ያነሳናቸው ጉዳዮች ናቸው። ወደፊት እነዚህ ሀገሮች ሄደው አላያንስ እንደሚሆኑ ምንም ጥርጥር የለውም። የጋራ የጦር እንትንም እንደሚኖራቸው ምንም ጥርጥር የለውም። የጋራ ዓላማም ይኖራል። ምንም ጥርጥር የለውም። በሌላ በኩል ሳውዲ አረቢያ ከፕሬዝዳንት ትራምፕ ጋር ያላትን ግንኙነት እያቋረጠች ነው በሚል የሚሰራጨው መረጃ መሰረተ ቢስ በግምት ላይ የተመሰረተ መሆናቸውን የፖለቲካ ተንታኞች ይገልጻሉ። ለዚህ ከዋሽንግተን በኩል የተሰጠ ይፋዊ መግለጫ ግን እስካሁን የለም። እስካሁን ባለው መረጃ መሰረት የሳውዲ አረቢያ ባለስልጣናት የአሜሪካ መንግስት እንዲሁም ኢራን በተባለው የአውሮፕላን ዝውውር ዙሪያ የሰጡት ይፋዊ መግለጫ የለም የሚል ነው። እንግዲህ የኚህ ሰውዬ ቀብር የአረቡን ዓለምና የሙስሊሙን ዓለም አንድ ያደርገዋል ተብሎ እየተጠበቀ ነው ያለው እና ከፍተኛ ውይይት ይደረጋል ተብሎ እየተጠበቀ ነው ያለው። ይሄ ሁኔታ ደግሞ በአሜሪካና በእስራኤል ላይ ከፍተኛ ተጽዕኖን ሊያስከትል እንደሚችል እየተነገረ ነው ያለው። እንደው እዚቹ ጋር አንድ ነገር እናንሳና ኳታር በነበረው የድርድር ስብሰባ ላይ እስራኤል ያልተጠበቀ ነገር ለማድረግ ሞክራ ነበረ። ነገር ግን አልተሳካም። ሁለቱም ተደራዳሪዎች አፈ ጉባኤውንና የውጭ ጉዳይ ሚኒስትሩን ለመግደል ሞሳድ አቅዶ ነበረ። ነገር ግን ያ እቅድ ሙሉ ለሙሉ ከሽፏል። በዚህም ምክንያት ደግሞ አሜሪካ በእስራኤል ላይ ትንሽ ቆምጠጥ የማለት ነገር ወስዳለች። እነዚህ ሰዎች ሞተው ቢሆኑ ኖሮ ሊፈጠር የሚችለው ኬስ በጣም ቀላል ነው የሚባል አይደለም እና እንደዚህ አይነት ነገሮችን አሁን የእስራኤል ትልቁ እርምጃ ጦርነቱ እንዲቀጥል ነው የምትፈልገው። ድርድሩ ማደናቀፍ ነው የምትፈልገው። በዚህ አካሄዷ ደግሞ እስራኤል ተጎጂ ነው የምትሆነው። ምክንያቱም አሜሪካ ከድርድሩ ጥላ ከወጣችና ማለትም ድርድሩን ቋይታ ከወጣች፣ የራሷን ፖለቲካ ጥቅም አስከብራ ከወጣች እስራኤል ተጎጂ ነው የምትሆነው። እስራኤልና አሜሪካ የሁለት ሳንቲም አንድ ገጽታ ናቸው። ግን በቅርብ ጊዜ ከዚህ ድርድር መነሻ ምክንያት ከፍተኛ ስንጥቅና ክፍተት ተፈጥሯል። ነገር ግን በቅርብ በስልክ አውርተዋል። ካወሩት በኋላ ግን በቅርብ ዲሲ ዋሽንግተን ተገናኝተው ሊወያዩ ሁለቱ መሪዎች የእስራኤሉ ጠቅላይ ሚኒስትር ናትናኤልና የአሜሪካው ፕሬዝደንት ሁለቱ ሊወያዩ ተስማምተዋል። እንግዲህ ያ ውይይት ምናልባት ሁለቱን ሀገሮች ያስማማል የሚል አያስማማም የሚል ምክንያቱም የጦር መሳሪያ ማዕቀብ የገዛችውን እንኳን ሊያደርሱላት ሊሰጧትን አልቻሉም። እስካሁን በፓርላማ ምንም እንኳን በሴኔቱ ቢወሰንም ያ ነገር ማግኘት አልቻለችም እና ይሄ የሆነው ደግሞ በመካከላቸው ካለው መሻከር የተነሳ ነው የሚል ነገር ነው ያለኝ። እንግዲህ ለዛሬ ያለኝ ነገር ይሄንን ይመስላል። እኛ ግን ማወቅ ያለብን በመጨረሻው ዘመን ይሄ ሊሆን ግድ እንደሆነና ምናልባትም እነዚህ አገሮች እየተጣመሩ ከመጡ እስራኤልን እየከበቡ ከመጡ መገናኘታቸው በራሱ አንድ ትልቅ መልእክት አለውና
ስለዚህ እንንቃ፣ እንዘጋጅ፣ ራስ እንጸልይ፣ ፊታችንን ወደ እግዚአብሔር እንመልስ እንላለን። ምሽት በቀጥታ ስርጭት ፕሮግራማችን ላይ ለየት ያለ ነገሮችን ይዘን እንቀርባለን። ጌታ ጸጋ ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ ፓስተር። በጣም የሚገርም ታሪካዊ ወቅት ላይ ነው ያለነው። እንግዲህ እግዚአብሔርን በጣም አመሰግናለሁ። ይህን መረዳት እንግዲህ ለአንተም ለኔም ስለሰጠን እግዚአብሔርን አመሰግናለሁ። ምክንያቱም ቀላል ነገር አይደለም። ይሄ መጽሐፍ ቅዱሳዊው የትንቢት ሂደት በግልጽ እያየን እያነበብን ያለነው። እንግዲህ ከዚህ በኋላ ደግሞ በእርግጠኝነት የመቅደሱ ግንባታ እውን ይሆናል ብዬ እኔ በግል ማምናለሁ፣ አንተም ታምናለህ ብዬ አምናለሁ። እንግዲህ ከዚህ በኋላ ምንድነው የሚቀረው የሚለውን ነገር ደግሞ ሁላችንም የሚገባን ነገር የሐሰተኛው ክርስቶስ መገለጥና የክርስቶስ ኢየሱስ ዳግም መምጣት መነጠቅ እንደሚሆን በግልጽ ስለሆነ እንግዲህ ራሳችንን ለዚህ እንድናዘጋጅ፣ በጣም አስፈሪው ነገር ደግሞ በአውሬው ዘመነ መንግስት ላይ ራሳችንን ማግኘታችን በጣም ከዚህ በላይ አስደንጋጭ ነገር የለምና በትክክለኛው መስመር ላይ እንድንሄድ የእግዚአብሔርንም ቃል በተግባር እንድናውል፣ በተለይ ደግሞ ቤተክርስቲያን በዚህ ነገር ላይ ነቅታ ምዕመኖቿን እንድታነቃም እግረ መንገዳችንን መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ ዕለተ ቅዳሜ ይዘን የመጣነው አጀንዳ ይህን ይመስላል። በምሽቱ ደግሞ ፓስተር እንዳለን በቀጥታ ስርጭት ለየተባለ አጀንዳ ደግሞ ተመልሰን እንመጣለን። ታዳሚያን እንድትሆኑ ደግሞ ግብዣችን ነው። ለሌሎችም እንድታጋሩ ከወዲሁ አደራ ማለት እንወዳለን። እንግዲህ በኋላ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።